ወገን የማያውቀውን፣ ወዳጅ የማያውቀውን፣ ቤት የማያውቀውን፣ ቤተሰብ የማያውቀውን፣ ወላጅ የማያውቀውን፣ የቅርብ የምትሉት የማያውቀውን ችግር ጉለት ማያውቃል መድኃኒዓለም ያውቃል። ከወገን የሸሸግነውን ከባል የተሸሸገ፣ ከሚስት የተሸሸገ፣ ከልጆች የተሸሸገ፣ ከወዳጅ የተሸሸገ፣ ከብዙ ነገሮች የተሸሸገ ጉዳይ፣ የከበደ ጉዳይ ብናገረው ወድቅበታለሁ ያልነውን ጉዳይ እንኳን መድኃኒዓለም ያውቃል። አያውቅም? ያውቃል፣ ያውቃል። ያየብንን አያሳይም። ሰው ያየብንን ያሳያል። እንዲህ እኮ መሰለ ይላል ሰው። ጥሩ ነገራችን ከተነሳ በተለይ መጎጃ ጥሩ ነገር ከተነሳ በዛ ነጥብ እንከን የሚነሳበት ብዙ አጋጣሚ ይኖራል እና ብዙ የጎደለንን ያነሰንን ያቃተንን አቅም ያጣንበትን የደከምንበትን ነገር ሰው ነቅሶ አውጥቶ በዛ ይተችናል። በድካማችን፣ በእንባችን፣ በችግራችን፣ በጭንቃችን የሚራራ አምላክ ነው መድኃኒዓለም። የሰራዊት አለቃ የምታቀርብልኝ ጉዳይ የለም፣ ይሄ እኔ ጋር ያለው ችግር እነሱ የሚፈቱት አይደለም፣ ይሄን የሚፈታው ብቻ ነው እግዚአብሔር ብቻ። እውቀት የማይፈታው ጉዳይ ነው የኔ፣ ስልጣን የማይፈታው ነው የኔ አለች። ጥበብ እውቅና የማይፈታው ጉዳይ አለ፣ ግን እሱን መድኃኒዓለም ይፈታዋል። እግዚአብሔር የሚፈታው ጉዳይ ነው ያዘችው፣ ግን ጉዳዩን አሁንም አትናገር። ገንዘብ እያላቸው ሰዎች ምን ብለዋል? ሞተዋል፣ ሄደዋል። ስልጣን እያላቸው ሰዎች ምን ብለዋል? ሞተዋል፣ ሄደዋል። ጥበብ እውቀት እያላቸው ሰዎች ምን ብለዋል? ሄደዋል፣ ሄደው። ገንዘብ ሳይኖራቸው፣ እውቀት ሳይኖራቸው፣ ጤና ሳይኖራቸው የኖሩ አሉ የሉ? አሉ። አያችሁ፣ እውቀት ሳይኖራቸው የሚኖሩ አሉ፣ የሚሞቱም አሉ። እውቀት እያላቸው የሚኖሩም አሉ፣ የሚሞቱም አሉ። ምክንያቱም እውቀት የሚያኖር የማያኖር ጉዳይ አይደለም። ከኖር ውድነቱ በላይ፣ ከጤና እክሉ በላይ፣ ከሸክሙ በላይ፣ ከተግዳሮቱ በላይ የምናመልከው አምላክ ታላቅ ነው። ታላቅ አይደለም? ታላቅ ነው። ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የተከበሩ ክቡር መምህራችን ላይቀ ወንጌል ተስፉ ፈቃዱ፣ የገዳሙ ሰባኪ ወንጌል፣ ክቡራን አበው መነኮሳት፣ አበው ዲያቆናት፣ መምህራነ ወንጌል፣ ወንድሞች ዘማሪያን፣ ውዱ እግዚአብሔር የወደዳችሁ ምርጡ እግዚአብሔር የመረጣችሁ በጸጋውና በርኅራኄው መቅደስ የከተማችሁ አባቶች፣ እናቶች፣ ወንድሞች፣ እህቶች፣ የተወደዳችሁ ሕፃናትን ጨምሮ ሰላምን በሰጠን በሰላሙ አለቃ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም እውነተኛ ሰላም እንደምን ቆያችሁ? እንደምን አመሻችሁ? አሜን። በክብር ደምቆ በምስጋና ተውቦ በአእላፍ መላእክት ተከቦ በኪሩቤል ጀርባ ላይ ነግሶ የሚኖር የዘመን ጌታ የዘመን ባለቤት እግዚአብሔር ዕድሜ ሰጥቶ ጸጋ አድሎ በጸጋውና በርኅራኄው መቅደስ ሰብስቦናልና የሰበሰበን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የከበረ የተመሰገነ ይሁን። የእናታችን የቅድስተ ቅዱሳን የንጽሕተ ንጹሐን የድንግል ማርያም ቃል ኪዳን አማላጅነት በረከት በሁላችን ላይ ይደርብን። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ በሚኖረን ጥቂት ደቂቃ የምንማማርበት
የትምህርታችን ርዕስ የምናደርገው ደህና ነው በሚል ይሆናል። ደህና ነው። ሁለተኛ ነገሥት ምዕራፍ 4 ቁጥር 23 ላይ ያለ ኃይለ ቃል ነው። የቃሉ ባለቤት ቸሩ አባታችን የዘላለም መምህራችን እግዚአብሔር ለአባቶቻችን ለነቢያት ትንቢቱን፣ ለአባቶቻችን ለሐዋርያት ወንጌልን፣ ለሊቃውንት አባቶቻችን ምስጢር ጥበቡን ገልጦ ያስተማረ መምህራችን እሱ የቃሉን ደጅ ከፍቶ የሚረባንን የሚጠቅመንን የሕይወት ቃል እንዲያስተምረን መልካም ፈቃዱ ይሆንልን። ደህና ነው። ሁለተኛ ነገሥት ምዕራፍ 4 ቁጥር 23 የዚህ የትምህርት መሰረታዊ ዓላማ ብርቱ ሰልፍ በሆነበት ኑሯችን የሚገጥመንን ፈተናና ተግዳሮት በማግኘትና በማጣት ውስጥ በጨለማና በብርሃን ውስጥ በጤናና በመታወክ ውስጥ ስንሆን እግዚአብሔር የወደደውን አደረገ፣ እግዚአብሔር የሚያደርገውን በትዕግስት እንቀበላለን ለሚሉ እግዚአብሔር ነገርን የሚለውጥ የተስፋ አምላክ መሆኑን ማሳየት ነው። ይህንን እንድናይ እግዚአብሔር አባታችን ሁላችንንም ይርዳል። በዚህ በሁለተኛ ነገሥት ምዕራፍ 4 ቁጥር 8 ላይ ልብ የሚነካ ነፍስ የሚማርክ አንዲት ምስኪን በእግዚአብሔር ባላት እምነት አምላኳን በመተማመኗ ባላት ትልቅ ስፍራ እግዚአብሔር የረዳት ነገሯን የለወጠላት ሴት እናገኛለን። መጽሐፍ እንዲህ ብሎ ያነሳታል። አንድ ቀን እንዲህ ሆነ፣ ኤልሳዕ ወደ ሱነም አለፈ፣ በዚያም ታላቅ ሴት ነበረች ይላል። ምን አይነት ሴት? በጣም በሚያስደንቅ ሁኔታ የምትገለጥ በሱነም ከተማ የምትኖር ሸክም የበዛባት ጥያቄ ያልተመለሰላት እምባ ያልታበሰላት አንዲት ታላቅ ሴት ነበረች ይላል። እግዚአብሔር ነቢዩ ኤልሳዕ በሱነም ሲያልፍ ያልተመለከታት የሌሎችን ጥያቄ ቅድመ እግዚአብሔር ሲያደርስ ያላደረሰላት የሌሎችን እንባ ሲያብስ እንባ ያላበሰላት የሌሎችን ጥያቄ በእግዚአብሔር ፊት ተንበርክኮ ሲጠይቅ ያልጠየቀላት ምስኪን የሆነች ግን ደግሞ ታላቅ ሴት ነበረች ይላል። እግዚአብሔር ታላቅ እምነት ያድለን። ምን አይነት እምነት? ታላቅ እምነት ያላት ሴት ነበረች ይላል። ብሉያት ላይ ሐዲሳት ላይ አንዳንድ ጊዜ በበጎ ስራ ስማቸው የተጠቀሰላቸው ስማቸውም ስራቸውም የተጠቀሰላቸው አሉ። አንዳንድ ጊዜ በክፉ ስማቸው የሚጠቀስ ስራቸውም የሚጠቀስ አንዳንድ ሰዎችም ይገኛሉ። ይቺ ሴት ግን ለየት የሚያደርጋት ታላቅ እምነት እንዳላት አምላኳ እግዚአብሔርን በማምለክ የታመነች ሴት ነገሯ የሚለወጥላት ታላቅ ሴት እንደሆነች መጽሐፍ ይናገርና ስሟን ግን አይጠቅሳትም። ግን እምነቷ ተጠቅሷል። ግን መንፈሳዊ ሕይወቷ ተጠቅሷል። ከእግዚአብሔር ጋር ሰው እንዴት መኖር እንዳለበት ማሳያ ሆና ትነገራለች። ግን ስሟ ምን አላለም?
አልተጠቀሰም። ይቺ ሴት ሱናማዊት ሴት ትባላለች። ሱነም የምትኖር ሴት ናት። ሱነም በተራራ ከተቆረቆሩ ከተሞች መካከል አንደኛ ከተማ ናት። ከቀርሜሎስ አካባቢ ከቀርሜሎስ ተራራ ከቀርሜሎስ ጫካ አካባቢ የምትገኝ ከተማ ናት። በዚህ ከተማ የምትኖር ሴት ናትና ሱናማዊት ሴት ይላታል። የምስካየ ሰው እንደምን ማለት ነው። የምስካየ ልጅ እንደምን ነው ማለት ነው። እሷ እኮ የምስካየ ልጅ ናት፣ እሱ እኮ የምስካየ ልጅ ነው እንላለን። ምስካየ ያደገውን ምስካየ የሚመላለሰውን ሰው እንደምንጠቅስ ማለት ነው። በሱነም ያለች ሴት ስለሆነች ሱናማዊት ሴት ይላታል። ይቺ ሴት ምንም አልተደረገላትም። እምባዋ ያልታበሰላት፣ ጥያቄዋ ያልተመለሰላት፣ ገንዘብ የማይፈታው፣ እውቀት የማይፈታው፣ አዋቂነት የማይፈታው፣ እውቅና የማይፈታው፣ ክብር የማይፈታው፣ ማንነት የማይፈታው፣ ስልጣን የማይፈታው ችግርና ሸክም አለባት። በዚህ ችግር ውስጥ ሆና ግን እግዚአብሔርን በታማኝነት የምታመልክ ቅዱሳንን የምትወድ ሴት ነበረች። ኤልሳ በርካታ ሰዎች ችግራቸውን እየነገሩት ተንበርክኮ በእግዚአብሔር ፊት እየለመነ የማለደ የብዙ ሰዎችን ሸክም አራግፏል፣ አሳርፏል። መብላት ያቃታቸውን፣ መጠጣት ያቃታቸውን፣ መራመድ ያቃታቸውን፣ ደዌ የበዛባቸውን፣ ሸክም የከበደባቸውን ብዙ ሰዎች እግዚአብሔር በእጁ በሚሰራው ድንቅ ሥራ አሳርፏል። ከዚህ በረከት ግን እሷ አልደረሳትም። ግን እንዲያደረገ ይችላል። የእግዚአብሔር ነቢይ ኤልሳ ሲመጣ ተመልክታ እባክህ ቤቴ ገብተህ ማዕድ ቁረስ፣ ምግብ ተመገብ፣ የሚጠጣ ውሃ ጠጣ አለችው ይላል። በጎ የምታስብ ሴት ናት። በጎ ሳይደረግላት በጎ የምታስብ መልካም ነገር ማድረግ ማሰብ ብቻ አይደለም ማድረግ የምትችል ሴት ናት። ብዙ ሰዎች መልካም ነገር ማድረግ ይሻሉ፣ ግን ኖሯቸው ማድረግ ይቸገራሉ። ይቺ ሴት ያላትን ነገር በበጎነት የምትሰጥ የበጎነት ምስክር የሆነ ሴት ናት እና በሚያስደንቅ ሁኔታ የተደረገላቸው ሰዎች አንተ ስለኛ በርካታ ስራ ሰርተሃል፣ አንተ የእግዚአብሔር ሰው ነህ፣ በረከት እናገኛለን፣ ስለዚህ ቤታችን ግባ ብለው አልጠየቁትም። ያልተደረገላት ሴት ግን ልታደርግ የሚመገበውን የምታዘጋጅ ሴት ሆነች፣ ግድ አለችው ይላል እና የሚመገበውን አዘጋጀችለት። የእግዚአብሔር ነቢይ ሱነም እየተመላለሰ ሲያስተምር እሷ ቤት እየገባ እየባረከ ማዕድ ይቆርስ ነበር ይላል። እግዚአብሔር ሁላችን ይባርከን። የእግዚአብሔር በረከት ቤታችን ይግባ እና ይህንን ታገኛለች። ጥያቄ አላት ግን አትጠይቅም። ሸክም አለባት፣ ስለ ሸክሙ አታወራም። እንባ አለባት፣ የምትተክስበት ጉዳይ የምትጨነቅበት ጉዳይ አላት። ስታወጣ ስታወርድ የምትለው ጉዳይ አላት፣ ግን አታወራውም። የእግዚአብሔር ነቢይ በጎ ነገር ብቻ ታደርጋለች። ሰጥቶ መቀበል የለውም። የእሷ ስጦታ ምን የለውም። ለምንድን ነው እናንተ መድኃኔዓለም ቤት የመጣችሁት ብትባሉ በቀጥታ የምትሉት ምን ለማድረግ ነው? በረከት ለማግኘት ነው። ምን ባያችሁ? እሷ ግን በረከት አገኛለሁ ብሰጠው በረከት ይሰጠኛል ብላ ሰጥቶ መቀበልን አስባ አይደለም የምትሄደው። ማድረግ ይገባኛል ብላ የምትሄደው። እግዚአብሔርን አመልካለሁ ብላችሁ ነው የምትመጡት። መባረክ የማስራት ስለሚሰጠን በረከቱ ስለሚሰጠን መንግስቱ ብለን አይደለም እግዚአብሔር የምንከተለው። መመለክ ስላለበት የተፈጠርነው ለምስጋናና ለአምልኮ ስለሆነ እግዚአብሔርን ማክበር፣ ለእግዚአብሔር መገዛት፣ እንደ እግዚአብሔር ቃል መኖር ስራችን ስለሆነ ነው። እግዚአብሔር እንደ ቃሉ እንድንኖር ሁላችን ይርዳል። ይቺ ሴት የሚሰጣትን ሳይሆን
ሊሰጠው የሚገባውን ክብር አጥብቃ ስታከናውን እንመለከታታለን። እና ምግብ አዘጋጀች፣ ይበላሉ፣ ይጠጣሉ። ግን የሚያሳዝነው የእግዚአብሔር ሰው ያ የተወደደ ነቢዩ ኤልሳ እዛ ማዕድ ተመግቦ እዛ አገልግሎ ሰብኮ ማታ ግን ቀርሜሎስ ተራራ ላይ ነው የሚያድረው። የሚያሳርፍበት ራሱን የሚያሳርፍበት ቤት የለው። ሰዎችን እያሳረፈ በእግዚአብሔር ቃል፣ ለእሱ ግን ምን የለው? ቤት የለው። ቀርሜሎስ ጫካ ላይ ነው የሚኖረው እና ለሰማይ ወፎች ማረፊያ የሚያዘጋጅ ዓለምን ማደሪያ አድርጎ ለፍጥረት የሰጠ እግዚአብሔር እሱን የሚያመልከው ይሄ የእግዚአብሔር ሰው እንደ አራዊት በተራራ ያድር ነበረና ይቺ ሴት እንደዚህ አለች፣ ባሏን ጠርታ ይሄ ወደ ሱነም የሚያልፈው እኛ ቤት የሚገባው ይሄ የእግዚአብሔር ቅዱሱ ሰው ነው። ስለዚህ በቤታችን ላይ ሰገነት ቤት እንስራለት፣ ሲመላለስ እዚህ ያርፋል። እሱ ብቻ አይደለም፣ ጠረጴዛ እናዘጋጅለት፣ መጻሕፍት የሚያነብበት ወንበር እናዘጋጅለት፣ የሚቀመጥበት መቅረዝ እናዘጋጅለት፣ በጨለመ ጊዜ አምርቶ እንዲጠቀምበት። ደግሞም አልጋ እናዘጋጅለት፣ ከደከመው ያርፋል አለች ጊዜ። እግዚአብሔር ያሳርፈን። ምን አይነት ሴት እንደሆነ ተመልከቱ። አልተደረገላት፣ ሸክም አለባት፣ ጥያቄ አለባት። ግን ጥያቄ የሚመልስ እንባ የሚያብስ ቁስል የሚፈውስ የወደቁትን የሚያነሳ እግዚአብሔር የሚያስባት አምላክ እንደሆነ የተተማመነች ሴት ናት። ስለዚህ ለእግዚአብሔር ሰው ከባሏ ጋር መከረች። ከማን ጋር መከረች? ይቺ ሴት ልዩ የሚያደርጋት ታላቅ የሚያደርጋት ሴት በምንድን ነው አኑ ካላችሁ፣ በመንፈሳዊ ጉዳይ ከባሏ ጋር የምትመክር ሴት ናት። ዛሬ ሚስት ከባል ጋር ስለ አስቤዛ ትመክራለች። ትክክል ነው፣ ይገባል። ስለ ቤተሰብ ይማከራሉ። ትክክል ነው፣ ይገባል። ስለ ሃይማኖት የሚመካከሩ አሉ ወይ? ወር በገባ ስለ ጤፉ እናወራለን። ስለ ተለያየው ጉዳይ ስለ ሃይማኖት ቁጭ ብሎ ሚስት ከባል ጋር፣ ባል ከሚስት ጋር ይመካከራል። ወላጆች ከልጆቻቸው ጋር፣ ልጆች ከወላጆቻቸው ጋር ይወያያሉ። አንወያይም። ይቺ ሴት ግን ከባሏ ጋር ትወያያለች ስለ መንፈሳዊ ጉዳይ። እንደውም አንዳንድ ጊዜ እኛ ጋር ምን እየተለመደ እየመጣ ነው፣ እናቶች እናንተ ጥሩ ነው ወደ ቤተክርስቲያን እየመጣችሁ ነው፣ ግን እኮ ብቻችሁ መምጣት የለባችሁም፣ ባልም መምጣት አለበት እና እሑድ ወራዊ የንስሐ ልጆች ትምህርት ስላለ ይላሉ የንስሐ አባት። ባልሽን ይዘሽ ቤተክርስቲያን ነይ ስትባል ሚስት ምን ትላለች? ወይ አባ እኔም ልጆቼም እንመጣለን፣ ችግር የለም፣ ባሌ ግን የቤተ ክርስቲያን ነገር አይሆንለትም ይላል። ይሆናል እንደዚህ? የእግዚአብሔር ነገር የማይሆንለት ባል መሆን ይችላል? የእግዚአብሔር ነገር የማይሆንላት ሚስት መሆን ትችላለች? ለእግዚአብሔር ያልሆነ ለእኛ የሚሆን ነገር አለ ወይ? የለም። ዛሬ መለያየቱ፣ መፋታቱ፣ በየፍርድ ቤት መካሰሱ እግዚአብሔር የሌለበት ትዳር ስለሆነ እኮ ነው። እግዚአብሔር እንደ አማራጭ ሊቀርብ አይደለም፣ የግድ ነው። እግዚአብሔር ሕይወታችን ውስጥ ሊሆን የሚገባው ሚስት የማን ስጦታ ናት? የማን ናት ነው የሚለው ታብለ እና እግዚአብሔር ሳይኖር ሚስት ትኖራለች? ይሄ እኮ ነው ችግሩ። ቤቱ ሰላም የምናጣው የምንጨቃጨቀው፣ በወጣን በገባን ቁጥር ጭንቅ ውስጥ የምንገባው እግዚአብሔር ሕይወታችን ውስጥ እንዲኖር ስላልፈቀድ ነው። ይቺ ሴት ግን በኑሮዋ እግዚአብሔርን፣ በትዳሯ እግዚአብሔርን፣ በነገሯ እግዚአብሔርን፣ በስራዋ እግዚአብሔርን፣ በነገሯ ሁሉ እግዚአብሔርን ያከበረች ሴት ናት። ክብር ለመድኃኒዓለም ይሁን። በእውነት ያከበረች የተወደደች ሴት ናት እና ከባሏ ጋር ትመካከራለች። የምትሰራውን ስራ ምን ስራ? ቤት እንስራ አለች። ዛሬ እንዴት ቤት ያገኛሉ ነው አገልጋዮች፣ አባቶች ለምን ነው የሚለው እንጂ እንደ ሱነማይቷ ሴት ቤት እንስራ የሚል የለም። እና ፍርስ የሚል ሊኖር ይችላል። ለምንድን ነው ቤት የኖራቸው ከየት አምጥተው የሚል እንጂ ቤት ልስጥ የሚል ብዙ አናገኝም። ሱነማይቷ ቤት እንስራለት አለች። ምን እንስራለት? መጽሐፍ ቅዱስ ላይ
እንስራለን ሰገነት ላይ። እንደውም ሰገነት ነው የምንሰራው፣ ምድር ላይ አይደለም። ከእኛ ቤት አይገባም። የእኛ ቤት የጎደለ ነገር አለው፣ ርኩሰት አለው፣ ጭቅጭቅ አለው፣ የሚጎል ነገር ሊኖር ይችላል። ነገር ግን ነቢዩ ራሱ የሚገባበት ቤት እንስራ አለ ይችላል። ዛሬ ስለ ብዙ ነገር እናዝናለን። ስለ አብያተ ክርስቲያን መከራ፣ ስለ ቤተ ክርስቲያን የሚመጣውን መከራ እናስባለን አይደለም። ክርስቲያኖች ሞት ያሳዝነናል። ኦርቶዶክሳውያን እልቂት ያሳዝነናል። እውነት ነው። እናነባለን፣ እናለቅሳለን። የማንም ሰው ሞት አግባብ እንዳልሆነ ስለምናምን የሟቹን ሞት እግዚአብሔር ስለማይፈቅድ ሁላችን እናነባለን። ግን አደባባይ ላይ የምንበላለው እርስ በርሳችን እኛ ነን። ምንነካከሰው እኛ ነን። አደባባይ ላይ ያለው ሶሻል ሚዲያ ላይ የሚታየው ኦርቶዶክስ ጋር ይሄ ይብሳል ነው። ከአጻረ ቤተ ክርስቲያን የሚብሰው ይሄ ነው። እርስ በርስ መለያየት፣ መነካከስ፣ መጣላት፣ አለመከባበር፣ ለጽድቅ ብሎ ጥል የለም። ፍቅር ነው ያለው። ወዳጆች እንድንፋቀር መድኃኔዓለም ሁላችን ይርዳን። አሜን በሉላችሁ። እርስ በርስ ማንዋደድ ሆነን ሌላው ሌላ ቢያደርገን ምን ይደንቃል? ያለ ርኅራኄ የምንቆም እርስ በርስ የምንበላላ፣ የምንነካከስ፣ የምንወነጃጀል ሆነን እንዴት ሆኖ ነው እግዚአብሔር እኛን በምሕረቱ የሚያስበን? እንዴት ነው መድኃኔዓለም የሚያስበን? ክርስቲያን የሚታወቀው እርስ በእርስ በመዋደድ በመፋቀር ስለሌላው በመጸለይ ነው። ይሄ ነው የመጀመሪያው ክርስትና ወገኖች። የነ ቅዱስ ጳውሎስ ስብከት ይሄ ነው። እኔ ጴጥሮስም ስብከት ይሄ ነው። ቅዱስ ጴጥሮስ ሲናገር ከሁሉ አስቀድማችሁ አጥብቃችሁ እርስ በርሳችሁ ምን በሉ ይላል? ተዋደዱ ይላል። እንዋደዳለን። አሁን እኛ ብንዋደድ በዚህ መጠን እርስ በርስ ተለያይተን አንታይም፣ ተባልተን አንታይም። የርኅራኄና የፍቅር መንፈስ መድኃኔዓለም ለሁላችን ያድለን። ምንዋደድበትን፣ ምንከባበርበትን፣ ምንፋቀርበትን መንፈስ መድኃኔዓለም ያድለን። አሜን በሉላችሁ። ይሄ ነው የሚበልጠው፣ የሚሻለው ይሄ ነው። እና እቺ ሴት ከባሏ ጋር ተማከረች። ለእግዚአብሔር ሰው ቤት ሰገነት ሰራች፣ ተማክራ ማለት። ይህን ካደረገች በኋላ ከንቱ ውዳሴ ስለማትወድ የእግዚአብሔር ነቢይ ለአገልግሎት ሲመጣ ጠብቃ ነው የነገረችው እንጂ በቃ አሁን ሰርቻለሁ መጥቶ ይህ ይመርቅ እኔም ደግሞ ጥያቄ እንጠይቀው አላለችም። ይልቁኑ የእግዚአብሔር ነቢይ እንደተለመደው ለአገልግሎት ሲመጣ ያሰራሁትን መቅደስ የሰራሁትን ሰገነት ያያል አለች። ስለዚህ እንደተባለው ሰገነቱን እሱ ለአገልግሎት ሲመጣ ተመለከተ፣ አሳየችው። በጣም ተደነቀ እና ሁለተኛ ነገሥት ምዕራፍ 4 ቁጥር 13 ላይ እቺን ሱናማዊት ሴት ጥራ አለው። ገያዝ የሚባል አገልጋይ ደቀ መዝሙር አለው ኤልሳ እና ጥራት እስኪ እቺን ሴት አለው። ጠራት ይላል። በጠራትም ጊዜ በፊቱ ቆመች። እርሱም እነሆ ይህን ሁሉ ሐሳብ አሰብሽልኝ፣ አሁንስ ምን ላደርግልሽ? ለንጉሥ ወይስ ለሰራዊት አለቃ ልንገርልሽን በላት አለ። ንጉሥ ይሰማዋል። ኤልሳ ይናገራል፣ ይሰማዋል። ንጉሥ የሰራዊት አለቃም ይሰማዋል። የእግዚአብሔር ነቢይ የሚሰማ ነቢይ ነው። ምን የሚል ነቢይ ነው? የሚሰማ ነገሥታት የሚሰሙት፣ ሹማምንት የሚሰሙት፣ ሰዎች የሚሰሙት የሚናገረው ከእግዚአብሔር የሚናገር እንደሆነ ከእግዚአብሔር ሰምቶ የሚናገር እንደሆነ የታመነ ስለሆነ ይሰሙት ነበራል። እና ምን ልጠይቅልሽ? ንጉሥ ፊት የሚቀርብ ጉዳይ ካለሽ አላት። እኛ ብንሆን የሁሉ ነገር አድርገን የሚበላ ሰርተን የሚጠጣውን አቅርበን ቤት ሰገነት ሰርተን ይህን ሁሉ አድርገን የምንጠይቀው ጥያቄ ብዛቱ ቁጥር ስፍር ላይኖረው ይችላል። እሷ ግን አትጠይቅም፣ ዝም ነው የምትለው። የምንጠይቀው ጥያቄ አላት የላትም? አላት፣ ግን ምን አትልም? አትጠይቅም። ሳትጠይቀው ሳትለምነው የምትሻውን አውቆ የሚሰጣት ጌታ አላት። ወገን የማያውቀውን፣ ወዳጅ የማያውቀውን፣ ቤት የማያውቀውን፣ ቤተሰብ የማያውቀውን፣ ወላጅ የማያውቀውን፣ የቅርብ የምትሉት የማያውቀውን ችግር ጉለት ማያውቃል መድኃኒዓለም ያውቃል። ይሙላልን መድኃኒዓለም ያውቃል። አያውቅም?
ከወገን የሸሸግነውን ከባል የተሸሸገ ከሚስት የተሸሸገ ከልጆች የተሸሸገ ከወዳጅ የተሸሸገ ከብዙ ነገሮች የተሸሸገ ጉዳይ የከበደ ጉዳይ ብናገረው ወድቅበታለሁ ያልነውን ጉዳይ እንኳን መድኃኒዓለም ያውቃል አያውቅም? ያውቃል። እንዳንራቆት በደላችንን እንዳንራቆት ኃጢአታችንን በጸጋው መጎናጸፊያ የሸፈነልን የተራቆተልን መድኃኒዓለም ክብር ምስጋና ይገባው። በእውነት ሊመሰገን ይገባዋል። እሱ ይሸፍናል። ምን ያደርጋል አልኳችሁ? ያየብንን አያሳይም። ሰው ያየብንን ያሳያል። እንዲህ እኮ መሰለ ይላል ሰው። ጥሩ ነገራችን ከተነሳ በተለይ መጎጃ ጥሩ ነገር ከተነሳ በዛ ነጥብ እንከን የሚነሳበት ብዙ አጋጣሚ ይኖራል እና ብዙ የጎደለንን ያነሰንን ያቃተንን አቅም ያጣንበትን የደከምንበትን ነገር ሰው ነቅሶ አውጥቶ በዛ ይተችናል። በዛማ ይተችን መድኃኒዓለም ብቻ ነው። ክብር ምስጋና ለመድኃኒዓለም ነው። ማይተችን በውድቀታችን በድካማችን በእንባችን በችግራችን በጭንቃችን የሚራራ አምላክ ነው መድኃኒዓለም። ይራራልን እና እንደዚህ ያለች እቺ ሴት እኔ በሕዝቤና በወገኔ መካከል እኖራለሁ። ይሄ ነው በቃ፣ ሌላ ነገር የለም። መልሷ ይሄ ነው። ምን አለች? እኔ በሕዝቤና በወገኔ መካከል እኖራለሁ። ይሄ ነው መልስ፣ ሌላ ነገር የለውም፣ ዝርዝር የለውም። ምን እያለች መሰላችሁ? ንጉሥ ፊት የሚቀርብ ኬዝ የለኝም። የሰራዊት አለቃ የምታቀርብልኝ ጉዳይ የለም። ይሄ እኔ ጋር ያለው ችግር እነሱ የሚፈቱት አይደለም። ይሄን የሚፈታው ብቻ ነው፣ እግዚአብሔር ብቻ ነው። እውቀት የማይፈታው ጉዳይ ነው። ይሄ ስልጣን የማይፈታው ነው። የኔ ያለች ጥበብ እውቅና የማይፈታው ጉዳይ አለ፣ ግን እሱን መድኃኒዓለም ይፈታዋል። እግዚአብሔር የሚፈታው ጉዳይ ነው ያዘችው፣ ግን ጉዳዩን አሁንም አትናገርም። የሚገርማችሁ ይህንን ስትል ጊያዝ ቀረባልና እሷ እኮ አርጅታለች፣ ባሏ ሸምግሏል። እቺ ለአንተ የምታስቧ ምስኪን ሴት፣ እቺ ለአንተ ማዕድ የምታዘጋጅልህ የሱነማይቷ ሴት ሱነም ሴት ይቺ በቤቷ ሰገነት ላይ ማደሪያ ያዘጋጀችልህ ይቺ ታላቅ ሴት ልጅ የላትም ማለት ጊያዝ። ምን የላትም? እናንተ በጎ ነገር ሰጥቶ በጎ ስራ እየሰራን ግን ትዳር ላይኖረን ይችላል፣ ልጅ ላይኖረን ይችላል፣ ጤና ላይኖረን ይችላል። እየጾምን እኮ ነው፣ እየጸለይን እኮ ነው፣ እያስቀደስን እኮ ነው፣ የእግዚአብሔር ቃል እየሰማን ሊሆን ይችላል እኮ፣ ግን ልጅ ላይኖር ይችላል፣ ትዳር ላይኖር ይችላል፣ ገንዘብ ላይኖር ይችላል፣ ማደሪያ ላይኖር ይችላል። ግን ደስ ይበላችሁ መድኃኒዓለም ስላለ እንኖራለን። ክብር ምስጋና ለመድኃኒዓለም ይሁንልን። የሚያኖረው ማን ነው? ገንዘብ ያኖራል? ገንዘብ እያላቸው ሰዎች ምን ብለዋል? ሞተዋል፣ ሄደዋል። ስልጣን እያላቸው ሰዎች ምን ብለዋል? ሞተዋል፣ ሄደዋል። ጥበብ እውቀት እያላቸው ሰዎች ምን ብለዋል? ሄደዋል። ገንዘብ ሳይኖራቸው እውቀት ሳይኖራቸው ጤና ሳይኖራቸው የኖሩ አሉ። አያችሁ፣ እውቀት ሳይኖራቸው የሚኖሩ አሉ፣ የሚሞቱም አሉ። እውቀት እያላቸው የሚኖሩም አሉ፣ የሚሞቱም አሉ። ምክንያቱም እውቀት የሚያኖር የማያኖር ጉዳይ አይደለም። ስልጣንም እንደዛው፣ ሀብት ንብረትም እንደዛው የሚያኖር አምላክ መድኃኒዓለም ብቻ ነው። ክብር ምስጋና ለመድኃኒዓለም ይሁን። ሁኔታዎችን አይታችሁ እኔ መኖር የምችልበት ደረጃ ላይ አልደረስኩም ልትሉ ትችላላችሁ። እናንተ መኖር የምትችሉበት ደረጃችሁ ክርስቶስ፣ እሱ ደግሞ የሚያኖር ሁሉን ቻይ፣ ከኖር ውድነቱ በላይ ከጤና ቅሉ በላይ ከሸክሙ በላይ ከተግዳሮቱ በላይ የምናመልከው አምላክ ታላቅ ነው። ታላቅ አይደለም? ታላቅ ነው። እና እቺ ሴት እኔ አለች በወገኔ መካከል ነው የምኖረው፣ ወዳጆቼ መካከል ነው የምኖረው አለች። የጎደላት ግን ምንድን ነው? ልጅ ነው። ልጅ የለኝም ግን አላለችም። ጊያዝ ልጅ የላትም ማለት የእግዚአብሔር ሰው ታላቁ ነቢይ ኤልሳዕ እንደዚህ አለ። ጥራት ትግባ አለው። ገባች። የዛሬ ዓመት በዚህ ወር ወንድ ልጅ ትታቀፊያለሽ አላት። ክብር ምስጋና ለመድኃኒዓለም ይሁን።
መድኃኒዓለም በረከቱን ያስታቅፈን፣ ይቅርታ ያስታቅፈን፣ ፍቅር ያስታቅፈን፣ ርኅራኄ ያስታቅፈን። ጨካኞች ሆነናል፣ ማንራራ ሆነናል። ርኅራኄ ያስታቅፈን፣ በጎነትን መድኃኒዓለም ያስታቅፈን። ትታቀፊያለሽ የዛሬ ዓመት በዚህ ወራት አለ። በጣም ተደነቀችና ብዙዎቻችሁ ብትሉት ቃል አለ። እኔ የሆነ የሚደንቅ ቃል ስታዩ የሚደንቅ ነገር ስትሰሙ በጣም መደነቃችሁን ለመግለጥ እኔ አላምንም የሚል ሰው ይኖራል። ሌላም ቃል የሚናገር ሰው ይኖራል። እቺ ሴት ያለችው ነገር እንዲህ ነው። እግዚአብሔር ሰው ሆይ እንዳትዋሸኝ እለምንሃለሁ፣ እንዳትዋሸኝ ያለችው። ትወልዳለሽ ያልከኝ አንተ ምን እንዳትለኝ፣ እንዳትዋሸኝ፣ እንዳታታልለኝ፣ ያልከው ነገር ውሸት እንዳይሆን ይሄን አለች። ወደ ቤቷ ሄደች። የእግዚአብሔር ነቢይ እንደተናገረው በዓመቱ በዚያ ወር ወንድ ልጅ መድኃኒዓለም እግዚአብሔር አስታቀፋት። ክብር ምስጋና ለእግዚአብሔር። ወንድ ልጅ እግዚአብሔር መካኖችን ያለመልማል አያለመልም? ከተፈጥሮ ሕግ በላይ የሆነውን መስራት ይችላል አይችልም? ይችላል። ሐኪም እስከዚህ ድረስ ነው ያለው ብሎ የዘጋውን ጉዳይ ዶሴ ቀይራል። በእውቀት በምርምር የተደረሰበትን ነገር ሰሩ አልፎ እግዚአብሔር ይሰራል። ከዚህ በኋላ ለመኖር አትችልም የተባለው ይኖራል። እግዚአብሔር በምሕረቱ ያኑረን፣ በይቅርታ ያኑረን እና በጣም የተባረከ የተወደደ ያማረ ልጅ እግዚአብሔር ሰጣል። በጎ የምታስብ ሴት አይደለች? በጎ አደረገላት እግዚአብሔር። በጎ አስቡ ወዳጆች። ክፉ ስላሰቡባችሁ ክፉ አታስቡ። ክፉ ስለተደረገባችሁ ክፉ አታደርጉ። በምትሰፍሩት መስፈሪያ ይሰፈርና ይሰፍራል እግዚአብሔር። ሰፋሪው እግዚአብሔር ነው፣ ሰው አይሰፍርም። ሰው አጸፋ ለመመለስ ይሄዳል፣ በዛ ኃጢአት ይሰራል፣ ይበድላል። እግዚአብሔር ግን ይሰፍራል። እግዚአብሔር ይሰጣል። እንደየስራው እንደየእንቅስቃሴው ይከፍላል። እግዚአብሔር ይሰጣል። እግዚአብሔር እና የሚገርማችሁ እቺ ሴት በጎ አስባለች። እንደገና ደግሞ በጎ ስራ እየሰራች ነው። ስለዚህ እግዚአብሔር አስባት። እግዚአብሔር በምሕረት ያስበን። በጎ ስታስቡ እግዚአብሔር ሕይወታችሁን ያስባል፣ ትዳራችሁን ያስባል እግዚአብሔር፣ ኑሯችሁን ያስባል እግዚአብሔር፣ ድካማችሁን ያስባል እግዚአብሔር፣ ብቅላችሁን ያስባል እግዚአብሔር፣ ጭንቃችሁን ያስባል እግዚአብሔር። ያስበን መድኃኒዓለም። ሀገራችንን ያስብ፣ ሕይወታችንን ያስብ እግዚአብሔር። እና የሚገርማችሁ ይቺ ሴት ይህን ካደረገች በኋላ ያገኘችውን ስጦታ የእግዚአብሔር ስጦታ እየተንከባከበች ኖራለች። ግን አንድ ቀን አንድ ችግር ተፈጠረ። ባሏ ገበሬ ነው፣ የግብርና ስራ ይሰራል። ስለዚህ ያደረገችው ነገር ምንድን ነው? ልጇን ወደ ባሏ ወዳለበት ስፍራ ወደ እርሻው ላከችው እና እዛ ሄደ። እርሻው ስፍራ ላይ እንዳለ ብላቴናው ራሴን አለ ይላል መጽሐፍ ቅዱስ። ራሴን አመመኝ ይላል እና በቃ ያው የእናት እቅፍ ናፍቆት ይሆናል። ወደ እናቱ እቅፍ መልስ አለና ሎሌዎቹን በአህያ አድርጎ ልጁን ተሸክሞ እንዲወስዱ አደረገ። ልጅ እናቱ ጋር ደረሰ። እንደተለመደው እናት ልጇን ጉልበቷ ላይ አድርጋ ራሱን እየዳበሰች ፀጉሩን እየዳበሰች ትኩሳቱን እያየች ያባበለች ለጥቂት ደቂቃ ቆየች። ከዛ በኋላ ግን ያ በሰርጅና የተሰጣት ልጅ ሞተ። አግኝቶ ማጣት አለ። አታ ታምናለች። አታ ምን ብላለች? ታምናለች። ልጅ ሰጣጣበት በነበረበት ወራት ለማን ታምናለች? ለእግዚአብሔር። እኔ ሁሉ ሱባኤ ያስቆጥሬ፣ ይሄ ሁሉ ምጽዋት መጽውቼ፣ ይሄ ሁሉ ቅዳሴ አስቀድሼ እንዴት እግዚአብሔር አልመለሰም አይሰማኝም የሚሉ አሉ የሉ? አትልም። እሷ ግን ሳይሰጣትም ዝም ብላለች። ሰጥቷት ደግሞ ምን ትል ይሆን? አታ ደግሞ ምን ትል ይሆን? ያን ያገኘችውን ደስታዋን አጣጥማ ሳትጨርስ የሰደቧት ሰዎች የማትወልድ ያሏት ሴት እንደ በቅሎ የቆጠሯት ጸያፍ ስድብ የሚሰድቧት ነቀፌታ ሲያበዙባት የነበሩ ሰዎች ነቀፌታ አስወገድኩ ባለች ማግስት ልጇ ሞተ። እምባ የታበሰ ሸክሜ ቀለለ፣ ቁስሌ ተፈወሰ፣ ጥያቄ ተመለሰ ባለች ማግስት አዘነች። የታለ ባሌ ግብርና ነው ያለው ይሉ ንገሩት፣
ጉዱን ይስማ። በሰርጅና በሽምግልና የተሰጠን ልጃችን ሞቷል እና ምን ስራ ትሰራለህ ከዚህ በኋላ አትሉ። የታሉ ወገን ዘመዶቼ ወዳጆቼ? ስሙ ይስሙ። ጉዶኛለሁ፣ ልጅ አጥቻለሁ፣ ያን የተባረከ ብላቴና አሁን ደግሞ አጥቼዋለሁ፣ ሞቶብኛል ብላ እንደ ዕብራውያን ባህል እንደ ዕብራውያን አኗኗር ማቅ ለብሳ አመድ ነስንሳ የሐዘን ልብስ ለብሳ አትቀመጥም፣ አልተቀመጠችም። እንደ ኢትዮጵያውያንም ባህል የሐዘን ልብስ ልልበስ፣ ዘመድ አዝማድ ይደወል ይጠራ፣ ንፍሮ ይቀቀል፣ ድንኳን ይተከል አትልም። ሐዘኗን ዋጥ አድርጋ ለማንም አታሳይም። መልእክት ላከች ወደ ባሏ እንዲህ ብላ፣ ወደ እግዚአብሔር ሰው ወደ ነቢዩ ወደ ኤልሳዕ ስለሚሄድ ወደ ቀርሜሎስ ሎሌ ላክ፣ ወደዛ ሄዳለሁ፣ ለነቢዩ የሚገባውን ነገር አደርጋለሁ፣ ሄዳለሁ አለች። ባሏ ሰማና፣ እንዴ መባቻ አይደለም፣ ሰንበት አይደለም፣ ፋሲካ አይደለም፣ በዓል አይደለም፣ ለምን ነው የምትሄጂው አላት። የእግዚአብሔር ነቢይ ጋር የሚኬድባቸው ውስን ጊዜያት ስለሆኑ ነው። ዝም ብሎ አይኬድም። ወደ ቀርሜሎስ አይወጣም። ዝም ብሎ ነቢዩ ጋር መድረስ አይቻልም። ስለዚህ ነቢዩ ጋር የሚኬድበትን እውነተኛው ቀን አይደለምና ለምንድን ነው የምትሄጂው በሏት አለ። መልሷ የትምህርታችን ርዕስ ነው። ለምንድን ነው የምትሄጂው ሲላት ባሏ መልሷ ደህና ነው የሚለው። እስኪ ደህና ነው በሉ። ኑሮ እንዴት ነው? ጤና እንዴት ነው? ትዳር እንዴት ነው? ስራ እንዴት ነው? ህይወት እንዴት ነው? ደህና አድርግልን መድኃኒዓለም። ብታመሰግኑት ክብር ይግባው። ምንድን ነው አለች? ሬሳ ታቅፋ ምን ትላለች? ይሄ ነው። እኛ ትንሽ ታመን ዘንድሮ እግዚአብሔር ምን ብሎኛል? ረስቶኛል፣ እኔማ ትቶኛል፣ ምን እንዳደረኩት አላውቅም የሚሉ ሰዎች አሉ። ልጄ ታሟል፣ ምን እንዳደረኩ እሷ ምን ትላለች? ሬሳ ታቅፋ ምን ትላለች? ደህና ነው ትላለች። ደህና ነው ስንል እግዚአብሔር ሁሉን ደህና ያደርጋል። ስናማርር ነገሩን ሁሉ የሆነውን ሁሉ በማማረር ቃል በእግዚአብሔር ፊት ስንቀርብ የከፋው የሚያስጨንቀው የሚያስነባው ያልተገባው ነገር እየተደራረበ በሕይወታችን ይወጣል። ስለዚህ በነገር ሁሉ እግዚአብሔርን ማመስገን መልመድ አለብን። ደህና ነው ማለት እግዚአብሔር ትክክል ነው ማለት ነው። ደህና ነው ማለት እግዚአብሔር አይሳሳትም ማለት ነው። ደህና ነው ማለት እግዚአብሔር ነገር የሚያደርገውን በትዕግስት እቀበላለሁ እጠብቃለሁ ማለት ነው። ደህና ነው ማለት እግዚአብሔር በስራው ስህተት የለበትም፣ ሁሉን ያውቃል ማለት ነው። ምን ትላለች እሷ? ልጁን ወሰደችና ብላቴናውን ነብዩ የሚተኛበት ሰገነት አልጋ ላይ አስተኛችው። ከዛ ሎሌዎች ደህና ነው ስለተባለ ተላከላት። ሎሌዎቹን ይዛ ወደ ቀርሜሎስ ሄደች። ኡኡ ብላ ብትጮህ ያስጨዋል ጉዳይ ያስጨዋል አትጮህ ኡኡ ብላ ጮኻ ለባሏ ነግራ ለጎረቤት ነግራ ብትወጣ ምን ነበር የሚለው ሰው? እንዴ ምን ሰራ ነው የምትሄደው? አብዳለች ወይ አእምሮ አንስታለች እንጂ ሬሳ ቤቷ ጥራት ሄዳል አትሄድም ነበር ቢላት ሰው ይከለክላል። እንዴት አይ ልጄ ይድናል እንኳን ብትል እንዴ አሟታሚ ነው ቢሏት እውነቱ ጀት ማንም አያስኬዳት። ራሷን ልታጠፋ ነው እየሄደች ያለችው ወይ ደግሞ ለሌላ ምክንያት ነው የምትሄደው። በፍጹም ነው የሚሉ እንዳበደች ሴት ነው የሚመለከቷት። ስለዚህ እሷ ግን ለማንም አልተናገረች። ማዘኑ አለባት ውስጥ ግን ያበዱትን ኃጢአተኛ የሆኑትን የበደሉትን ቁሰት የፈጸሙትንም የኔ የሚል ማብቻ ነው። ክብር ምስጋና ይገባው መድኃኒዓለም ብቻ ነው። አንድ አይምሮን የሳተ ያበደ ሰው ነበር ይባላልና አጋጣሚ ሆኖ ቤተ ክርስቲያን ደጃፍ ላይ እንዲህ እንደምትመለከቱት ባነሮቹ ላይ የሰባኪያኑ የዘማሪያኑ ፎቶ ተለጥፏል። ሰፊ ጉባኤ ተዘጋጅቷል። በተዘጋጀው ሰፊ ጉባኤ ላይ የተጋበዙት መምህራን ፖስተር ላይ ተለጥፈዋል።
እና እንደ አጋጣሚ ጉባኤው የሚጀምርበት ቀን ወደ ቤተክርስቲያን ሲመጡ በር ላይ ያበደ የተባለው አይምሮን የሳተ ሰው ቆሟል። በጣም ትልቅ ድንጋይ ይዞ ቆሟል። ሰባኪያኑ ዘማሪያኑ በሩ ላይ ደረሱና ሊገቡ ብለው ፈሩ። አሁን ከመካከላችን ይሄ ድንጋይ ማን ላይ ነው የሚያርፍበት ብለው ቆሙ። እንደምንም እንግባ ብንል ያሯሩጠናል፣ ሰው ደግሞ ይታዘበናል ስንሮጥ ብለው ቆመው ይመካከራሉ። ከዛ ይሄ አይምሮን የሳተ ብዙ ጊዜ በምንጠቀምበት ቃል ያበደው እናንተ አላቸው በልዑል ቃል ጮክ ብሎ። ሰባኪያኑ ዘማሪያኑ መልስ ለመስጠት በቃል አልደፈሩ። ምክንያቱም ማናገር የጀመረው ሰው ቀጥታ ወደሱ ይዞራል ብሎ ስላሰበ እናንተ ይሄ እብድ መጣ ነው አይደል የምትሉት አላቸው። አሁንም ሰባኪያኑ ወደ ኋላም ካሉ ሊያሯሩጣቸው ስለሚችል ባሉበት ቆመው ምን ይላሉ? አሁንም አዎ እንዳይሉ እንዳይናገሩ አሁንም ከባድ ፈተና ሆነባቸውና ምን ይላል? ባሉበት ራሳቸውን ነቅነቅ እያደረጉ ይመልሳል። አሁን እንደዛ ነው ምንለኛ ይሄ መጣ ነው ምንለ እንዳይሉት ሌላ ችግር ሊፈጠሩ ያ የተያዘው ድንጋይ እነሱ ላይ ሊያርፍ ነው። ስለዚህ ምን ያደርጋሉ? በጭንቅላታቸው እንደማለት ነው። ከዛ የኔ መድኃኒዓለም ግን ምን እንደሚል ታውቃላችሁ አላቸው። አሁንም ያላቸው አማራጭ በጭንቅላት መናገር አለ። ወዝወዝ እያደረጉ የኔ መድኃኒዓለም የኔ እብድ መጣ ነው የሚለው አለ። ክብር ምስጋና ለመድኃኒዓለም ይሁን። የኔ ምን ይሄ ብለን እኛ እንናገራለን። እግዚአብሔር አይምሮ የሳተውን የረከሰ ምንለውን ኃጢአተኛ ምንለውን ለይተን የምናቆመውን የኔ እያለ የሚቀበል የርኅራኄና የፍቅር ባለቤት ነው መድኃኒዓለም። ክብር ምስጋና ለእርሱ ይገባዋል። እና ይቺ ሴት እብድ ብትባል የተባለችው ብትባል ሁሉ እግዚአብሔርን በማመን የታመነች ሴት ስለሆነች ለማንም ሳትናገር ጉዞዋን ወደ ቀርሜሎስ ተራራ አደረገች እና ወደ ቀርሜሎስ ተራራ ጫፍ ስትደርስ ከሩቅ ተመለከታት ይላል ነቢዩ ኤልሳ። ይቺ ሴት ለምንድን ነው የመጣችው? ሂድና አለው ጊያዝ ለምን እንደመጣች ጠይቃት። ባልሽ ደህና ነው ብለህ በላት። አንቺ ደህና ነሽን በላት። ልጅሽ ደህና ነውን በላት አለው። ነቢዩ ኤልሳ እውነተኛ ነቢይ ነው ብሉስ ይችላችሁ። አይሰማም ድምጻችሁ። ነቢዩ ኤልሳ ምን አይነት ነቢይ ነው? እውነተኛ ነቢይ ነው። ለምንድን ነው የመጣችሁ ብሎ የሌላ ውሸት ያወራ። ገብቷችኋል? ብዙ አሉ ነቢይ ነን ብለው ያልተባለ የሚሉ ሰዎች አሉ። ነቢዩ ለምን እንደመጣች አላወቀም። ለምን? እግዚአብሔር አልገለጠለትም። ነቢይ እግዚአብሔር የሚገልጥለት ማለት ነው። ማን የሚገልጥለት ነው? ብዙ ሰዎች ነቢይ ነን ብለው የሚሳሳቱበት ትልቁ ምክንያት ምንድነው? ነቢይ ስላልሆነ እግዚአብሔር ስላልገለጠላቸው። ኤልሳ በጣም እግዚአብሔርን የሚፈራ ሰው ቢሆንም ይሄ ነገር አልተገለጠም። ለምን እንደመጣች አላወቀም። ስለዚህ ሂድና ምን በላት አለ፣ ጠይቃት አለ። ዛሬ ነበር አይደል? ስልክ ቁጥር ተጠንቶ፣ ስም ተጠንቶ፣ ጎረቤት ሀገር ተጠንቶ፣ የወት ታሪክ ተጠንቶ በመሀል ላይ እንደ ድርሰት ሊባል ይችላል። በዚህ ሰዎችን ሊያስቱ ይችላል። እግዚአብሔር ነቢይ ስለ ስልክ ቁጥር ያወራል። ብሉይ ኪዳን ላይ አዲስ ኪዳን ላይ ብትሄዱ የለም እንዲህ አይነት ጉዳይ። በዚህ ስፍራ ላይ እንዲህ የሚባል ሰው አለ፣ አንተ የዚህ ሰው ነህ፣ አንተ እናት እንዲህ ታማለች፣ አጎትህ ከሌ ይባላል የሚል ትንቢት የተናገረ መጽሐፍ ቅዱስ ላይ የለም። እየሰማችሁ ነው ምዕመናን? ልመናችንን መድኃኒዓለም ይስማ። እውነተኛ ነቢይ ሆነው መጽሐፍ ቅዱስ ላይ የተገለጡት አንድም ሰው ስለዚህ አይነት ጉዳይ አውርቶ አያውቅም። ስለ ሰማይ ነው የሚወራው፣ ስለ እግዚአብሔር ነው የሚወራው። ነቢይ እግዚአብሔር ይሆናል ያለው ነው የሚነግረው እንጂ ከበደ ምን ነው እንትና ምን ነው ከቤተሰብ ስም አንዱን ስም ወስዶ የሚናገር ነቢይ መጽሐፍ ቅዱስ ላይ የለም። የሚያናገረው እግዚአብሔር ያናገረውን ነው። እግዚአብሔር የተናገረውን እንድንሰማ እግዚአብሔር ይርዳል። እና ነቢዩ ምን አለ? ሂድ ጠይቅ ጊያዝን፣ ደቀ መዝሙር ሂድና ጠይቃት። ለምን ያዘን? ለምን የመጣችው? ከዛ መጣና ጊያዝ ፊት ለፊት ቆመና
በደህና ነው የመጣሽው አላት። ደህና ነው አለች። ባልሽ ደህና ነው አላት። ደህና ነው አለች። አንቺ ደህና ነሽ? ደህና ነኝ። ልጅሽ ደህና ነው ሲላት ምን አላት? ደህና ነው አለች። ክብር ምስጋና ለመድኃኒዓለም ይሁን። ምን ታቅፋ ነው ደህና የምትለው? ምን ታቅፋ ነው? ሬሳ። እባካችሁ እግዚአብሔር በጥቂቱ ነገር ተፈትነን በጥቂቱ ነገር ወድቀን በጥቂቱ በሚያስጨንቅ ጉዳይ ላይ ሆነን እግዚአብሔርን አንካድ፣ ሃይማኖታችንን አንለውጥ። ይቺ ሴት ሬሳ ታቅፋ እንኳን በእግዚአብሔር ላይ እምነቷ ታላቅ እምነት ታላቅ ሴት ናት። ሱናማዊቷ ሴት በእግዚአብሔር ላይ ያለች የተደገፈች ናት። በእግዚአብሔር እጅ ላይ የተቀመጠች ናት። ነገሯ እግዚአብሔር የሚያየው ነገሯን እግዚአብሔር የሚያስተካክለው የሚያብስላት ቁስል የሚፈውስላት ሟቹን ሕይወት የሚሰጠው ጌታን እንደምታመልክ ታውቃለች። ስለዚህ ደህና ነው ትላለች። ደህና ነው ማለት እግዚአብሔርን ያለማጉረምረም በነገር ሁሉ ስራውን መቀበል ማለት ይሄ ነው። ነገራችን የሚስተካከልበት መንገድ ይሄ ነው። ጤናችን የሚስተካከልበት መንገድ ይሄ ነው። ትዳራችን የሚስተካከልበት መንገድ ይሄ ነው። ከእግዚአብሔር ጋር ያለን ግንኙነት የሚስተካከልበት መንገድ ይሄ ነው እንጂ አሁንማ ዘንድሮማ እንዲህ ሆነን ወደፊትማ ምን እንሆናለን እያል የምናማርርበት አምላክ የለንም። ተመስገን ነው። አግኝቶም ተመስገን፣ አጥቶም ምን ተመስገን። ኢዮብ ባለጸጋ ነው፣ ምድር ላይ ያለ ባለጸጋ ነው። በጣም ሀብቱ የተነገረለት ሀብት ይወሰድበታል። እግዚአብሔርን ስደብ ይባላል፣ ግን እሱ አይሳደብም። እግዚአብሔር ይመስገን ነው የሚለው። ሀብት ተወሰደበት፣ ንብረት ተወሰደበት፣ ሚስት፣ ልጆች፣ ጤና፣ እነዚህ ሁሉ ተወስዶበታል። ጤናው እጅግ በጣም የሚሰቀጥጥ እጅግ በጣም ሰዎች የሚጸየፉት ደረጃ ደርሷል። እየተላ ሰውነቱ በገል እስኪፍቅ ድረስ ደርሷል። ግን እግዚአብሔርን በዛ ውስጥ ሆኖ ምን እንደሚል ታውቃላችሁ? እንደያመለኩት እንዴት ያላለ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የሚሰጥ ማን ነው? የሚነሳስ የሚወስድ ማን ነው? የሚሰጥ ነው። እሱ ሰጥቶ የሚከለክል እሱ ከልክሎ የሚሰጥ የለም። ክብር ምስጋና ለመድኃኒዓለም ይሁን። ይሰጣል። ኢዮብ የሁሉ ነገር ከሆነበት በኋላ እግዚአብሔር እንደገና በምድር ላይ ካሉት ታላላቅ አርዕስተ አበው መካከል ባርኮ ቀድሶ እንደሱ ያለ በሀብት የከበረ ሰው እንዳይኖር አድርጎ በመታመኑ ባርኮታል። ክብር ምስጋና ለአምላካችን ለእግዚአብሔር ነው። የማጣት ዘመን አልፏል። እናም እንዳልከው ቀላችሁ ሁሉን ቻይ እንደሆን ከሀሳብ ከቶ ይከለከል ዘንድ እንደማይቻል አወቁ ይላል። ኢዮብ እንዲህ ይላል፣ ሁሉን ቻይ እንደሆንክ የሚያመልከው አምላክ ሁሉን ቻይ ያሰበው ሀሳብ የእግዚአብሔር ሀሳብ የሚከለከል አይደለም። ማንም አይከለክለውም። ዝና አይከለክለውም። ማወቅ አይከለክለውም። ገንዘብ አይከለክለውም። ጥበብ አይከለክለውም። ስልጣን አይከለክለውም። የእግዚአብሔርን ሀሳብ የሚከለክል አካል የለም። ቢዘጋ ቢከፍት ማለት ነው የለም። ስለዚህ እግዚአብሔርን በማክበር ውስጥ ለእግዚአብሔር በመታዘዝ ውስጥ በመታመን ውስጥ በመሰጡት ውስጥ ሆና የሚያስደንቀው ጸጋና በረከት በዚህ ሴት ላይ ሲፈስባት ትመለከታላችሁ። እና ደህና ነው አለች። ደህና ነው ደህና ነው እያለች ራሱ ገያዝን አልፈው ወጣች። ገያዝን ቀደመችው፣ እሱ ከኋላ ይከተላታል። እሷ ቀድማ ሄዳ ልክ ነብዩ ኤልሳዕ ስታገኝ ዝቅ ብላ ተንበርክካ ወደቀች። እግሩን ይዛ አነባች፣ አለቀሰች። ከዛ ሄደና ገያዝ ስሞ ሊያነሳት ከእግሩ ሊስባት ወይም ሊያረቃት ሞከረ ይላል። ግን ምን ተባለ? በፍጹም ልቧ ነፍሷ አዝኗልና ይችን ሴት ተዋት አለው እግዚአብሔር ነቢይ። ተዋት አዝናለች፣ ግን አለ እግዚአብሔር ይህንን ከኔ ሰውሮታል። እግዚአብሔር ምን አላለኝም እያለ ነው፣ አልገለጠልኝም። እውነተኛ ነቢይ እንደዛ። ዛሬም አንዳንዶቹ አለፍ ብለውም ይሄዳሉ። አለፍ ብለው አንዳንድ ጉዳዮችን ይሄንን እንኳን የክርስቶስ ሰላም ራሱ ፈጽማለሁ ግን ሰዋል ክርስቶስ ደግሞ ምንድን ነው የሚለው? ያለ እኔ ምንም ልታደርጉ አትችሉም። በዚህ ጉዳይ እኔ በክርስቶስ ፊት መንበርከክ አይጠበቅብኝም፣ እኔ ዘይት ማፈስ እንዲሆን የሚል ሰዋል ሐሰተኛ ነቢይ። እግዚአብሔር ከዚህ ጠብቀን አሜን በሉ።
እውነተኛው ነቢይ አልነገረኝም፣ እግዚአብሔር አልገለጠልኝም ያዘነችበትን ጉዳይ ግን አዝናለች። ከዛ ምን እንዳለች ታውቃላችሁ? በጣም እያለቀሰች እያነባች ነፍሱ ያዘነባት ሴት በውኑ ከጌታዬ ልጅ ለመንሁን? እኔን አታታልለኝ፣ እኔን አትዋሸኝ አላልኩምን? መጀመሪያ ምን ነበር ያለችው? ታስታውሱ እንደሆነ አትዋሸኝ አላለችው እንዴ? ልትነሳኝ ነው እንዴ ነገርከኝ አለች። እኔ ልጅ ስጠኝ ብያለሁ ወይ? ልጅ ይሰጠኝ ብዬ ለምንልኝ ብያለሁ ነው አለች ብላለች። ስለዚህ በጣም ልብ በሚነካ ከአባቷ ከእግዚአብሔር ጋር እንደ አባትና እንደ ልጅ በሚነጋገሩበት ቃል አናገረች አምላኳ እግዚአብሔር። ዝቅ ብላ አለቀሰች። በጣም ያ ያፈነችው እንባ ወረደ። ያ ከባሏ ተለይታ የተጨነቀችበትን ጉዳይ አፈሰሰች። የሚፈስበት የሚነባበት ቦታ ታውቃለች። ዛሬ ሁላችን የሚለቀስበትን ቦታ አላወቅነው። የሚነባበት ቦታ ይሄ የመድኃኒዓለም ቤት እንባ የሚታበስበት ቤት ነው። ይታበሳል አይታበስም? ክብር ለመድኃኒዓለም ይሆናል። ይታበሳል። እናንተ ሐዘኔን ይጋራኛል ያላችሁት ወዳጃችሁ ለአንተ ብቻ ነው የምነግረው ጠብቀው ያላችሁትን ምስጢር ወስዶ ለሌላ አካል ሰጥቶ መከራ ትቀበሉበታላችሁ። ያለቀሳችሁት ለቅሶ ዋጋ የሚያጣ ይሆናል። ሰዎች ጋር የሚለቀስበት ቦታ ያልሆነ ቦታ ላይ የሚያልፉ ሰዎች እንባ አይታበስም። እንደውም ቁስላችሁ ላይ ሌላ ቁስል ይሰዳል። ቁስሉ እንዲያመረቅዝ ያደርጋሉ። እግዚአብሔር ግን ቁስላችንን ያደርጋል፣ ይፈውሳል። እንባችንን ያደርጋል፣ ያብሳል። እሰይ አይልም እግዚአብሔር፣ አይልም እግዚአብሔር። ስንቶች በመከራችን እሰይ ይላሉ። በስቃያችን፣ በማጣታችን፣ በተግዳሮት በትዳሩ ባለው፣ በቤተሰብ ባለው፣ በማህበራዊ ሕይወት ባለው፣ በመንፈሳዊ ነገራችን ላይ ባለው ጉለት እንባችን የሚያስደስታቸው ለቅሷችን የሚፈነጩበት ብዙ ሰዎች አሉ። እግዚአብሔር ግን በሐዘናችን ልቡ የሚነካ የሚራራልን አምላክ፣ የሚያዝንልን የማይጨክንብን አምላክ ነው። ስሙ የተመሰገነ ይሁን እና ይቺ ሴት አለመንኩም አንተ ነህ የሰጠኝ ለምን ብላ አለቀሰች። አዘነ። የእግዚአብሔር ሰው ታውቃላችሁ፣ አዘነና ሎሌ ጊያዝን ወሰደ። እንካ ይሄንን የኔን በትር ተአምር የሚደረግበት ባህር የሚከፈል ይዘህ ሄዳል። ይዞ ሄደ እና በብላቴናው ላይ አድርግ አለው። እሱ ይዞ ሄደ። እሷ ግን እንደዚህ አለች፣ ሕያው እግዚአብሔርን እምላለሁ እኔ አንተን አልለቅህም፣ አንተን ይዤ ነው የምሄደው አለች። ልጅ ታገኛለሽ አላት። ከእግዚአብሔር ጋር ያገናኛት ነብይ አይደለም። ስለዚህ አልለቅህም አለች። እግዚአብሔርን አልለቅም እንድንል እግዚአብሔር ይርዳን። በእውነት ሳትምረኝ፣ ይቅር ሳትለኝ፣ ሳትፈውሰኝ፣ ሰላም ሳታደርገኝ፣ ጤና ሳትሰጠኝ አትተወኝ እንድንለው ይርዳን በእውነት እና አልለቅህም አለች። አብሯት ሄደ። ጊያዝ እዛ እንደደረሰ ሰላም ሳይል ሰው ሳያናግር ሰው ሳይጨብጥ ወስዶ በትሩን በብላቴናው ላይ በሬሳው ላይ አደረገ። ምንም አዲስ ነገር አልተፈጠረም። የእግዚአብሔር ነቢዩ ኤልሳ ገባ ወደ ሰገነቱ፣ በሩን ዘጋ። ግንባሩን ከግንባሩ ከብላቴናው ግንባር ጋር እጆቹ ከእጆቹ ጋር እግሮቹንም በተመሳሳይ አድርጎ እፍ አለበት። ያም ሬሳ መሞቅ ሕያው ነፍስ ያለው ሆነ። እንደገና ክብር ምስጋና ለመድኃኒዓለም ይሁን። እንደገና ተነሳ። ምን ብላለች እሷ? ደህና ነው ብላለች። አያችሁ፣ ደህና ሆነላት። ክብር ምስጋና ለመድኃኒዓለም። ደህና ሆነላት፣ ነገሯ ተስተካከለላት። ይህችም ሴት ሰግዳ ብላቴናዋን ታቅፋ እግዚአብሔርን አመሰገነች። ዛሬም እኛም በረከት ታቅፈን፣ እግዚአብሔርን ይቅርታ ታቅፈን፣ ቸርነት ታቅፈን፣ ሰላም ታቅፈን እንድንኖር መድኃኒዓለም ይርዳን። የሰላማችን ጉዳይ እንዴት ነው? አይሰማም ድምጻችሁ? ማጉረምረም ይብቃ። እስኪ በደንብ አሁን ኑሯችን እንዴት ነው? ህይወት እንዴት ነው? ስራ እንዴት ነው? ትዳር እንዴት ነው? ልጆች እንዴት ናቸው? ቤተ ክርስቲያን እንዴት ናት? እሰይ ደህና ያደርግልን መድኃኒዓለም። ከፍ አድርጋችሁ አመስግኑት። ደህና ነው ማለት እንድንችል እግዚአብሔር ይርዳል። ደህና ነው የሚሉ ሰዎች ነገራቸው ሁሉ ደህና ሆኖላቸዋል። እንባቸው ታብሶላቸዋል። ሸክማቸው ረግፎላቸዋል። ቁስላቸው ተፈውሶላቸዋል።
ሞታቸው ወደ ሕይወት ተቀይሮላቸዋል። ሐዘናቸው ወደ ደስታ ተቀይሮላቸዋል። ጨለማው ወደ ብርሃን ተቀይሯልና መድኃኔዓለም ሁላችን ደህና ነው ብለን ነገራችንን፣ ስራችንን፣ ሕይወታችንን፣ ዓለማችንን፣ ምድራችንን ሁሉ ደህና እንዲያደርግልን መልካም ፈቃዱ ይሁንልን። ለእግዚአብሔር ቸርነት እመቤታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት ቃል ኪዳን ከሁላችን ጋር ይሁን።